ብዙዎቻችን ጾምን እንደ ሃይማኖታዊ ግዴታ ወይም ሆድን በረሃብ የመቅጣት ያህል እናየዋለን። ነገር ግን ዶክተር ማይልስ ሙንሮ ጾም ከምግብ መከልከል ብቻ አይደለም፣ ጾም ሰማያዊውን ኃይል ወደ ምድር የምናመጣበት መንፈሳዊ ቴክኖሎጂ ነው ይላሉ። ዛሬ በዚህ ቪዲዮ ሕይወታችሁን የሚቀይረውን የጾም ሚስጥር ደረጃ በደረጃ እንመለከታለን። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ እጅግ ጥልቅና ብዙዎቻችንን በትክክል የማናውቀውን የዶክተር ማይልስ ሙንሮ የጾም ኃይል ወይም ዘ ፓወር ኦፍ ፋስቲንግ ትምህርት ይዘንላችሁ ቀርበናል። ይህ ትምህርት ለምን መጾም እንዳለባችሁ፣ ጾም በሰውነታችሁና በመንፈሳችሁ ላይ ስላለው ለውጥ በዝርዝር ያስረዳል። እስከ መጨረሻው አብራችሁን ቆዩ። ዶክተር ማይልስ ሙንሮ ትምህርታቸውን የሚጀምሩት ጾምን በመተርጎም ነው። እንደሳቸው አገላለጽ ጾም የሥጋ ባርነት ማቋሚያ ነው ይላሉ። ሥጋችን ሁል ጊዜ ብላ፣ ጠጣ፣ ተኛ ይላል። ሥጋችንን በፈለገው ቁጥር በመመገብ ካቀማጠለው መንፈሳችን ይደክማል። ጾም ማለት ለጊዜያዊ ለሥጋችን አይሆንም በማለት መንፈሳችንን እንዲነቃቃ ማድረግ ነው ይላሉ። ጾም ራስን መካድ ነው ይላሉ። ጾም ማለት ሆድህን ባዶ ማድረግ ብቻ ሳይሆን ልብህን ለእግዚአብሔር ክፍት ማድረግ ነው። ምግብ ስታቆም በምግቡ ቦታ የእግዚአብሔርን ቃልና ጸሎት ትተካለህ። ጾም የግዴታ ሳይሆን የፍላጎት መሆን አለበት። ጾም ፈጣሪን ለማስገደድ የምንጠቀምበት መሳሪያ አይደለም። ይልቁንም እኛ ራሳችንን ለእግዚአብሔር ፍቃድ ዝግጁ የምናደርግበት መንገድ ነው። ጾም እግዚአብሔርን አይቀይረውም። ጾም አንተን ነው የሚቀይረው። አንተ ስትቀየር ደግሞ በዙሪያ ያሉ ነገሮች ሁሉ መቀየር ይጀምራሉ። አሁን ደግሞ ጾም በሕይወታችን ውስጥ ለምን የግድ እንደሚያስፈልግ ዶክተር ማይልስ ሙንሮ የሰጡትን ማብራሪያ እንመለከታለን። ብዙ ጊዜ የምንጸልያቸው ጸሎቶች መልስ ያጡ የሚመስሉን ለምንድን ነው? መልሱ በጾም ውስጥ ሊሆን ይችላል። ዶክተር ማይልስ ሙንሮ ጾም ለምን አስፈላጊ እንደሆነ የሚከተሉትን ነጥቦች ያስረዳሉ። የመጀመሪያው የመስማት አቅምን ማሳደግ። ሥጋችን ሲጠግብና ምቾት ሲሰማው ደነስ ይሆናል። የእግዚአብሔር ድምፅ ደግሞ በጣም ቀጭንና ረቂቅ ነው። ዶክተር ማይልስ እንደሚሉት ጾም በውስጣችን ያለው መንፈሳዊ ሬዲዮ ከሰማያዊ ሞገድ ጋር በትክክል እንዲገናኝ ያደርገዋል። ሥጋ ሲራብ መንፈስ ንቁ ይሆናል። ያኔ የእግዚአብሔርን መመሪያ በግልጽ መስማት እንጀምራለን። ሁለተኛው የማይታዩ እንቅፋቶችን መስበር። በማቴዎስ ወንጌል ምዕራፍ 17 ላይ ደቀ መዛሙርቱ ጋኔን ማውጣት አቅቷቸው እንደነበር ዶክተር ማይልስ ያስታውሳሉ። ኢየሱስ ግን ወዲያውኑ አወጣው። ሚስጥሩ ምን እንደሆነ ሲጠይቁት ይህ አይነቱ ካለመጾምና ካልጸለዩ አይወጣም አላቸው። ይህ ማለት በሕይወታችን ውስጥ በንግግር ወይም በተራ ጸሎት ብቻ የማይለቁ በጾም ብቻ የሚሰበሩ መንፈሳዊ ግትርነቶች አሉ ማለት ነው። ሌላኛው ራስን የመግዛት ኃይል ነው። ሰው ሆዱን መቆጣጠር ካልቻለ ሕይወቱን መቆጣጠር አይችልም ይላሉ ዶክተር ማይልስ። ጾም ስሜታችንን፣ ቁጣችንንና ፍላጎታችንን እንድንገዛ ያሰለጥነናል። ምግብን አይሆንም ማለት የቻለ ሰው ለኃጢአትና ለተሳሳቱ ልማዶች አይሆንም የማለት አቅሙ ይጨምራል። ጾም መንፈሳዊ ጥቅም ብቻ አለው ብላችሁ ካሰባችሁ ተሳስታችኋል። ዶክተር ማይልስ ጾም ለፈጣሪ የተሰጠ የጥገና ጊዜ እንደሆነ ያስረዳሉ። አካላችን እንዴት በጾም እንደሚታደስ እንመልከት። የሰውነት ውስጣዊ ጽዳት። ዶክተር ማይልስ ሙንሮ እንደሚሉት ሰውነታችን በቀን 24 ሰዓት ምግብን በማላመጥና በማቀነባበር ሥራ ላይ ይውላል። ይህ ደግሞ ለአካል ክፍሎቻችን ከፍተኛ ድካም ነው። ስንጾም ሰውነታችን እረፍት ያገኛል። ያኔ አውቶፋጂ የተባለው ሂደት ይጀምራል። ይህ ማለት ሰውነታችን በውስጡ ያሉትን አሮጌና
የታመሙ ሴሎችን እየበላ ራሱን የሚያጸዳበትና አዳዲስ ሴሎችን የሚተካበት ሂደት ጾም የተፈጥሮ ቆዳ ጥገና ነው። ሌላው የአእምሮ መሳል። ብዙ ምግብ ስንበላ ድካማችን በሙሉ ወደ ሆዳችን ይሄዳል። በምንጾምበት ጊዜ ግን ኃይላችን ወደ አእምሮአችን ይመለሳል። ዶክተር ማይልስ ሙንሮ በምንጾምበት ጊዜ የማስተዋል አቅሜ በ3 እጥፍ ይጨምራል ይላሉ። ትልልቅ የቢዝነስ ሐሳቦች፣ የፈጠራ ሥራዎችና ጥልቅ ጥበቦች የሚመጡት አእምሮ ከምግብ ጩኸት ነፃ ሲሆን ነው ይላሉ። ስሜታዊ መረጋጋት። ጾም የሰውን የሆርሞን ስርዓት ያስተካክላል። በትንሽ ነገር መበሳጨት፣ መጨናነቅ፣ መረበሽ በጾም ውስጥ ይጠፋሉ። ምክንያቱም መንፈሳችን ስጋችንን ዝም በል ብሎ ስለሚያዘው ስሜታችን ለውጫዊ ግፊቶች አይገዛም። እስካሁን ስለ ጾም ትርጉም፣ አስፈላጊነትና ጥቅሞች አይተናል። አሁን ደግሞ ዶክተር ማይልስ ሙንሮ እንዴት ነው መጾም ያለብን ለሚለው ጥያቄ የሰጡትን ተግባራዊ መመሪያ እንመልከት። የመጀመሪያው ዓላማ ይኑር። ጾም ከመጀመር በፊት ለምንድን ነው የምጾመው ብለህ ራስህን ጠይቅ። ለቤተሰብህ ሰላም፣ ለራስህ ስኬት፣ ወይንስ ከመንፈሳዊ ድንዝዝና ለመውጣት? ዶክተር ማይልስ ሙንሮ እንደሚሉት ዓላማ የሌለው ጾም አቅጣጫ የሌለው ጉዞ ነው። ዓላማህን በወረቀት ላይ ጻፍ። ሁለተኛ፣ ከትንሽ ጀምር። በአንድ ጊዜ የሳምንት ጾም ለመጾም አትሞክር። መጀመሪያ ቁርስህን በመተው ጀምር። ከዚያ እስከ ቀኑ 9 ሰዓት በመቀጠልም ሙሉ ቀን ሰውነትህንና መንፈስህን እንዲላመዱ እድል ስጣቸው። ሶስተኛ፣ የመጽሐፍ ቅዱስ ንባብና ጸሎት። በጾም ወቅት ምግብ ስታቆም በምትኩ የምታስገባው ነገር መኖር አለበት። ያ ደግሞ የእግዚአብሔር ቃል ነው። በጾም ሰዓት መጽሐፍ ቅዱስን አንብብ፣ አሰላስል፣ ጸልይ። መዝሙረኛው ዳዊት እንዳለ ሕግ ለእግሬ መብራት ነው ብሏል። የእግዚአብሔር ቃል ሕይወት ነው፣ ሰላም ነው፣ ያድሳል፣ ያጽናናል፣ ያበረታል። በእግዚአብሔር ቃል ውስጥ የሚወሰድ ጊዜ ሕይወትን በበረከት ይሞላል። ዶክተር ማይልስ የማታነብና የማትጸልይ ከሆነ ጾም አመጋገብህን መቀየር እንጂ ጾም አይደለም ይላል። አራተኛ፣ መደበኛ ሁን። ጾም ችግር ሲመጣ ብቻ የሚደረግ የድንገተኛ አደጋ መከላከያ መሆን የለበትም። ይልቁንም በሳምንት 1 ወይም 2 ቀን የመጾም ልማድ ይኑር። ይህም መንፈሳዊ ጡንቻን ዘወትር ጠንካራ ያደርገዋል። ሁል ጊዜ መጾም ባትችል በሳምንት ውስጥ ግን 1 ቀን ጊዜ ወስደህ ከአምላክ ጋር የምታሳልፈው ጊዜ ለአገልግሎትህ፣ ለሥራህ፣ ለሕይወትህ፣ ለትዳርህ፣ ለእያንዳንዱ እንቅስቃሴ በረከት ይሆንሃል። በመጨረሻም ዶክተር ማይልስ ሙንሮ የሚያስተምሩት ትልቅ እውነት አለ። የመጾም ትልቁ ድል በሰማይ ያለውን እግዚአብሔርን መለወጥ ሳይሆን በምድር ያለኸውን አንተም መለወጥ ነው። አንተ ስትጾም ሥጋ ይሸነፋል፣ መንፈስህ ነፃ ይወጣል። ያኔ ሰማያዊ በረከት ወደ አንተ መፍሰስ ይጀምራል። የዛሬውን ትምህርታችን ይህንን ይመስል ነበር። ይህ ቪዲዮ ሕይወታችሁን እንደሚለውጥ ተስፋ እናደርጋለን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ለጓደኞቻችሁ ሼር ማድረጋችሁንና ለተጨማሪ መሰል መንፈሳዊ ትምህርቶች ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ።